ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኡጋንዳ መዋዕለ ሕፃናት ውስጥ 4 ሕፃናት በስለት ተወግተው ተገደሉ። የ2 ዓመት እና የ3 ዓመት ዕድሜ ያላቸው 4 ልጆች ሐሙስ ዕለት በኡጋንዳ ዋና ከተማ ካምፓላ በሚገኝ የሕፃናት ትምህርት ቤት ውስጥ በጭካኔ በስለት ተወግተው ተገድለዋል ሲል የአገሪቱ ፖሊስ አስታወቀ። 3 ወንዶች እና አንዲት ሴት ልጅ ወዲያውኑ መገደላቸውን የፖሊስ ቃል አቀባይ ተናግረዋል። ተጠርጣሪው ጥቃት የፈጸመው ከአንድ በላይ ስለት በመጠቀም መሆኑን ጨምረው ገልጸዋል። የ39 ዓመቱ ተጠርጣሪ በቁጥጥር ስር ውሎ ይህንን አሰቃቂ ወንጀል የፈጸመበት ምክንያትና ሌሎች ተዛማች ሁኔታዎችን በመመርመር ቀጥሏል ሲል የኡጋንዳ ፖሊስ በኤክስ ገጹ ላይ ባወጣው መግለጫ ክስ አስታውቋል። በግለሰቡ ድርጊት የተቆጡ ወላጆች በቁጥጥር ስር ከመዋሉ በፊት ሊገድሉት ሞክረው እንደነበረ ኤኤፍፒ የዜና ወኪል የፖሊስ ቃል አቀባይ ራቸል ካዋላን ጠቅሶ ዘግቧል። ወንጀሉ ከተፈጸመ በኋላ በማህበራዊ ሚዲያ ላይ በተጋሩት ምስሎች የተቆጡና የተጨነቁ ወላጆችን ያሳያል። አንዳንዶች ወላጆች ስለ ልጆቻቸው ለማወቅ ሲጠይቁም ተስተውለዋል። ካዋላ እንዳሉትም ተጠርጣሪው በቅርቡ ወደ ጊጋባ መዋዕለ ሕፃናት በመምጣት ልጅ ለማስመዝገብ ጠይቆ እንደነበርና ሐሙስ ዕለት እንዲመለስ እንደተነገረውም ገልጸዋል። የመመዝገቢያው ክፍያ ከፍሏል። ቀጥሎም እነዚህ ልጆችን አጥቅቶ 4ቱን ወዲያውኑ ገድሏል ብለዋል። ወንጀሉ የተፈጸመው ከቀኑ 5 ሰዓት አካባቢ ሲሆን ፖሊስ ስለ ወንጀሉ መረጃ እንደደረሰው በቦታው በፍጥነት መገኘቱንም አስታውቋል። በወቅቱ በትምህርት ቤት የነበሩ ሌሎች 10 ልጆች ለወላጆቻቸው ተላልፈው መሰጣታቸውን ቃል አቀባዩ ጨምረው ገልጸዋል። መርማሪዎቹ በጊጋባ አካባቢ በመገኘት ምርመራ ያደረጉ ሲሆን ከኋላም ተጨማሪ ዝርዝር መረጃዎች ወደፊት እንደሚሰጡም ተናግረዋል። የፖሊስ አዛዥ አባስ ባይጋባት ትምህርት ቤቱ ጎብኝተው ፖሊስ ስራው እስኪያጠናቅቅ ድረስ ሕዝቡ እንዲረጋጋ አሳስበዋል። ይህ አሳዛኝ ክስተት በመላ ሀገሪቱ የሚገኙ ወላጆችን ያስደነገጠ ሲሆን በምስራቅ አፍሪካዊቱ ሀገር ውስጥ የተማሪዎች ደህንነት ላይ መኖር ስለሚገባው ጥንቃቄም ጥያቄ አጭሯል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።